ጤና ይስጥልን ተከታታዮቻችን ለለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። ዶክተር አሸብር ወልደጊዮርጊስ የባህልና ስፖርት ሚኒስትሯንና የቦክስ ፌዴሬሽን ፕሬዝዳንቱን ወረፉ። ሚኒስትሯ ትናንት ነው የመጡት። እኛ ስፖርት ውስጥ የቆየንን ብዙ ነገር ስለ ስፖርት እናውቃለን አሉ ዶክተር አሸብር ወልደጊዮርጊስ። የኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደጊዮርጊስ ሚኒስትር ሸዊት ሻንካን እና የቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰንን በነገር ወርፈዋል። ትናንት የቦክስ ፌዴሬሽን ፕሬዝዳንት በመሆን የኦሞቲክ ግሩፕ መሪ ባለሀብቱ አቶ ኢያሱ ከተመረጡ በኋላ ዛሬ ማለዳ ዶክተር አሸብር ከአትሪክ ስፖርት ኦፊሻል ጋር ባደረጉት ቆይታ በምርጫ ላይ ተቃውሟቸውን አሰምተዋል። ምርጫው ህጋዊ እውቅና በሚኒስቴር መስሪያ ቤቱ አለው። ስለዚህ ምን ይላሉ ተብሎ የጠየቁት ዶክተር አሸብር እኛ ስፖርት ውስጥ የቆየነን ክብርት ሚኒስትሯ እሳቸው ትናንት ነው የመጡት። እኛ ስለ ስፖርት ብዙ እናውቃለን፣ እሳቸው ብዙ ነገር ያውቃሉ፣ ግን ዓለም አቀፍ አሰራርን ያለማወቅ ነገር አለ ሲሉ ሚኒስትሯን ተችተዋል። በጋራ መፍትሄ መፈለግ ሲገባ አድሎ ነው የሚሰሩት። ለመመካከር ፍላጎት የላቸውም። ትልቅ ችግር ይህ ነው። በጭራሽ ለመመካከር ዝግጁ አይደሉም ሲሉ ሚኒስትሯን ሸዊት ሸንካን ተቃውሟል። አቶ ኢያሱም ክብርት ሚኒስትሯ በጋራ እኔን ለማሰደብ ነው ምርጫ ያካሄዱት፣ እኔን ማስወቀስና የሚፈልጉት ሲሉ ቅሬታቸውን አሰምተዋል። በሌላ በኩል ዶክተር አሸብር እኔ ኢያሱ ወንድሜ ነው፣ የግል ችግር የለብንም፣ ግን ከተማውን የሚረብሹት አቶ ኢያሱ ናቸው። ብቸኛው የፌዴሬሽን ፕሬዝዳንት ሆነው በጋርድ የሚሄዱት እሳቸው ብቻ ናቸው ሲሉ በነገር ወሽመዋቸዋል። አቶ ኢያሱ አክብሮት ብላ ካልሆነ በቀር ክብርት ሚኒስትሯ ይህንን ስፖርት አታውቀውም የቦክስ ጉዳይም ሲሉም ተናግረዋል። በሌላ በኩል ትናንት ከምርጫው በኋላ ባላገሩ ስፖርት ጥያቄ ያቀረበላቸው አቶ ኢያሱ አሸብር ጓደኛዬ ነው፣ የግል ችግር የለብንም፣ ግን እኛ $1000 ከፍለን ኦሎምፒክን መክሰስና እጅና እግሩን ማሰር እንችላለን፣ ግን ለሀገር በማሰብ ነው ዝም ያልነው ብለዋል። እኛን ሀገራዊ ችግር አሳልፈው በመስጠት የለባቸውም ሲሉ ዶክተር አሸብር ለሀገር እያሰቡ አይደለም በማለት አቶ ኢያሱ በተቃራኒ ተቃውሟቸውን አቅርበዋል። ኢትዮጵያ ባህር በርን ማጣ ለንደው ከሆነ ባለው ተፈጥሮ ሀብትን እያማጠ ይተጠቅማ የህዳሴ ግድብ ስትገነባ አሁንም በቂ አይደለም። ኢትዮጵያ እየጠየቀች ያለ ወደ ባህር በር የመመለስ ነው። ስለዚህ ይሄ መኮላሸት አለበት ተብሎ ዛሬ የነበረው 1960ዎች የነበረውን የጋብቻን ውል ያድሱበት ሂደት አለ ማለት ነው እንጂ 1960ዎች የተፈጠረበት ነው። እነዚህ አባላት በፊት 3 ነበሩ፣ አሁን ሸኔና ፋኖ ተጨምሮበታል። እነዚህ የጽምዶ አባል መሃል ያለ ግንኙነት ምን መስራት ብለ ማየት በጣም አስፈላጊ ነው። የመጀመሪያ የሻቢያና ኢጅፕት ማለ ግንኙነት እንደምታውቀው ኢትዮጵያ እንድትስተባለስ የማድረግ ነው። የሻቢያ መንግስት የኢትዮጵያ ሪሶርስ ኤክስፕሎይት ማድረግ ይፈልጋል። የኢጅፕት መንግስትም ኢትዮጵያ ሪሶርስን በሞኖፖሊ ይዞ ዲስቶለንስ ማድረግ ይፈልጋል ማለት ነው። ዋና ትልቁ ነገር ግን የሻቢያና የቲፒኤልኤፍ ግንኙነቶች ምን መስላ ብለን ማየቱን አስፈላጊ ነው። እንደምታውቀው ምናልባት ቲፒኤልኤፍ በዚህ ጊዜ እየማለ ያለው በትግራይ ህዝብ ነው። የትግራይ ህዝብን እስረኛ አርጎ በዶላር የንጹሃን ትግራዮች እየሸጠ እየኖረ ያለበት ኃይል ነው። ስለዚህ አሁን ከሻቢያ ጋር ተባብሬ ለትግራይ ህዝብ ታገራል ብለ የማስብ ከሻቢያ ጋር የሻቢያ መንግስት የፕሪቶሪያ አግሪመንት ስምምነት በሰረት ተኩስ ሲቆም እንዴት የኢትዮጵያ መንግስት ተኩስ ያቆማል፣ ጦርነት ያቆማል ተብሎ አኮርፎ የፌደራል መንግስት የኢትዮጵያ ፌደራል መንግስት ጋር ግጭት የገባበት ሂደት አለ ማለት ነው። ሌላ የቲፒኤልኤፍ እና ሸኔ መሃልስ ያለ ግንኙነት ምን ይመስላል? የቲፒኤልኤፍ እና ሸኔ መሃል እንደምታውቀው ሸኔ የሚባሉት ራሱ የኦሮሞ ነፃ አውጪ ግንባር ብሎ የሚጠራ ኃይል ነው። እዚህም ጋር ልክ እንደ ቲፒኤልኤፍ በኦሮሞ ህዝብ የሚምል በኦሮሞ ህዝብ እታገላለሁ ብሎ የኦሮሞ ህዝብን እየገደለ ያለ ኃይል ነው። ቲፒኤልኤፍ 1983 በሽግግር ጊዜ ወይም ደግሞ ሽግግር መንግስት መቋቋምበት ጊዜ ሲያረግ የነበረው ክደት በታሪክ የተጻፈበት ሂደት አለ። ለምሳሌ አብሮ ከኦነግ ጋር አብሮን ታግሎ አዲስ አበባ ከገቡ በኋላ አታለው የኦነግን ሰራዊት ካምፓስ ገብቶ የድላ ወታደራዊ ካምፕ፣ የሆርሶ ወታደራዊ ካምፕ፣ የጭናክሳ ወታደራዊ ካምፕ፣ ትግራይ ውስጥ ያሉ ወታደራዊ ካምፕ አስገብቶ በ20 ሺህ የሚቆጠሩት የኦሮሞ ተወላጅ የጨረሰበት በጅምላ የረሸነበት
ሂደት አለ ማለት ነው። አሁን ይሄ ኃይል መልሶ ምን እያለ ነው? ከነዚህ ቡድኖች ጋር ጋብቻ እየፈጸመ ነው። ሰላም ቆዩን።